እንመግባለን፣ በወዳችን እንይዛለን። ሁሉን እንሰማለን፣ እንችላለን። ጉቺ ነው ያለችው። ኦፍ ኮርስ ወርቁ እኮ በጉቺ በኩል ነው ድምጽ ያስቀመጠው። ስለዚህ ወርቁ እሷ ነች ማለት ወርቁ እያለኝ ነው። በዩ ተብላለች ማለት ነው። ዳሴ ህዝቡ እንዲሰማ እንፈልገው ይሄንን ነው። ለታኩር መኪና ለሞጣ በረኪና ካለች ወርቁ የሰጠ በሷ በኩል ነው ስጭ ብሎ፣ ስለዚህ በረኪና ስጡት ብሏታል ማለት ነው። ዳሴ እኔ የማየው ይሄንን ነው። ይሄ ነው። ገና እንነካከሳለን ማለት ነው። ጠብቁ። አባትነትን ብቻ ነው የምፈልገው። ምንም ነገር ካንተ ገንዘብም ሆነ ምንም ነገር አልፈልግም። እባክህ አባዬ መተህ ማታ 4 ሰዓት ላይ ስለምገባ ምላሹን እንድሰጠኝ እፈልጋለሁ። ዲኤንኤ ተመርምሮልን የአባትነት ምላሹን ማግኘት እፈልጋለሁ። ድሮ አንድ ሀገር እንደነበረና ማሲንቆ አዟሪ እንደነበረ ታውቋል። እና ይሄ ነገር ለኔ ደግሞ አሳሳቢ ነው። ካላባት ማደጉ ክፉ ነው እና እባካችሁን አባት ያላችሁ ትረዱኛላችሁ ብዬ አስባለሁ። አባቴ ጋር አገናኙ። ሞጣ አባትነትን እየጠበቅኩ እገኛለሁ። አመሰግናለሁ። ውዳቂ ነው ስታይ 15 14 ዓመት የሚመስል ግን እድሜው 37 የሚገርም ለካ አባት አልኖረው ብሎ ነው የምግብ እጥረት እንደዚህ ቀንጭሮ ጭንቅላቱን ቁመቱን ጨንቅሮ አይተዋል። ምላሱን የሚያውለበልብ ወጥቶ የ10 ዓመት ልጅ እኮ ነው የሚመስል ግን እኮ 37 ዓመቱ ነው። የሚገርም ይሄ ቅል አንጠልጣይ ለእናቱ ኮንዶም ሲያቀብል ነበር እኮ። ታዲያ አባት የለም ብሏል። አሁን ስሰማ ኮንዶም ለእናቱ እየገዛ ሲያቀብል ነበር ልጅ ሞጣ ምናምን ብሎ ሲናገር ሰምቼዋለሁ። ሰው ልኮልኝ አይቼዋለሁ ጠዋት ነው። በጣም ነው የገረመኝ። ይሄ የቅል አንጠልጣይ ልጅ ተመልከቱ። መጣ አሁን ገና ከመምጣቱ እኛ ጋር ተጠላጥሎ መሳደብ ጀመረ። ድሮስ ታዲያ ያለ አባት ያደገ ልጅ ምን ሊሆን ነበር? ቀንጭሮ በ37 ዓመቱ 15 13 ዓመት 10 ዓመት ነው የሚመስል ስታዩ። ቅል አንጠልጣይ በለው ምን እኮ የሞተ እኮ ነው። ለምናቱ ኮንዶም ሲያቀብል ነበር ሰውዬ። ምንድነው ትለኛል? መልስ ስለሚያስፈልገው ያስፈልገዋል። ስለማቅ ነው ሆን ተብሎ ነው የሚላው። ስንት ሺህ ምናምን ሼር ተደርጎለት አባቴ ጠፋኝ አባቴ የኛው ነው ምናምን ብሎ ፒክቸር ያሳያል። እንደዚህ አይነት ደንቆሮ ልጅስ እንዴት አድርጌ እወልዳለሁ ጎበዝ? ያኮ የቀነጨረ ነው፣ ጭንቅላቱም የቀነጨረ ነው፣ አካሉም የቀነጨረ ነው። ለካ አባት አልባ ሆኖ ነው። እናቴ ዋፈር ልብላ። ድንጋይ ቢመቱት እዲያው ብዙ ነው፣ በክላሽ ቢመቱት እዲያው ብዙ ነው። ወደ ሀገሬ ልጅ በለው እስኪ ብትወሰን ሞጣ አንተ ሞጥሟጣ ኢትዮጵያ ስትመጣ ቂጥህን በሳኛ። ታኩር ግን የፊንጢጣው ጸጉር ሪሞርኬ ይስባል። በጣም ትልቅ ነው፣ ያረጀ ልጅ ነው። እናቱ ስትወልደው ጥርስ አብቅሎ የተወለደ ልጅ እኮ ሜዳ ላይ የተጣለ ወሎ ውስጥ ያስቸገረ ልጅ ነው። ባይዘው ታኩርን እንደ ሕፃን ልጅ እንዳታዩት። እድሜው 38 ነው የምላቸው። ዘመነ ካሴና ታኩር እኮ በእድሜ አንድ ናቸው። ክርስቲያን ታደለና ታኩር እንደውም ክርስቲያን እኮ ያንሰዋል። ክርስቲያን ትንሽ ነው። እኔም በጣት የሚቆጠሩ እድሜ ነው በልጠው ማለት ነው። እድሜ በምንም እንኳን በልጠው ታናሽ እንደ ወንድም እንደማለት እኮ። ታኩር ትንሽ ነው። ይሄ ሕፃን ልጅ ማን ነው ሕፃን ያደረገው? 38 2 ዓመት እኮ 39 እየገባ ነው። 1 ዓመት እኮ ነው ቀረ 40 ዓመት ሊደፍን ማለት ነው። እና ታኩር ትንሽ ነው ትለኛለህ? በአመጋገብ ትንሽ ነው፣ በአስተዳደግ ትንሽ ነው፣ በአቅሙ ትንሽ ነው። እድሜው ግን የማቱሳላ ነው። ንፍጡን እያዝረበረበ ኦሮሞ ስለተናገረው ብቻ አይገሉት አገር ጥሎ ሄዶ ሲቀዝን የነበር። ስለዚህ ቢያገኝ 5 ሚሊዮን አያገባኝም ነው። እንደነዚህ አይነት ተራሶችን ሴቷ የሚያች በረኪና ስጡት ምናምን ያለችው ከቅዳሜ ገበያ ላይ ይቻላል አላየት። ጆከር እና እሷ እኮ አንድ ላይ ነው የሚተኙ። እሙሟና ለሚልስላታል የታወቀ ነው። ጆከር እኮ ነዳኝ እሙሟና አስጎንብሶ ይልሳሉ። የታወቀ እኮ ነው። ራሷን ተናግራለች በውስጥ መስመር። እንዲህ አይነት አጸያፊ ሴቶችን ደግሞ እኔ በልኬ ስላልሆኑ የወረዱ ስለሆነ ከዛሬ ሰዓት ወይም ከዚች ደቂቃ ጀምሮ ስለ እነዚህ ሰዎች አልናገርም። ለኔ ታኩር ሊመጥነኝ አይችልም። ስለ ታኩር ያነሳነውን እየቆራረጥኩ የምትሸከመው እሱ ያኔ አንደምታችን ታኩር ወይም ደግሞ አንድ ሴተኛ ዳር ለማንሳት አልነበረም የተነገረው። ለአማራ ቢሊዮነሮች
ምን መስራት እንዳለባቸው ለማስገንዘብ ነበር። ግን ህወሓት ትግሬዎች እነዚህ ደንቆሮ የሉም። ይሄ እነዚህ ቁልቋል ሲበሉ ያደጉ ዛሬ ቁርጥ የሚበሉ የአገር ንብረት ይዘው የጠፉ እነዚህ መልሰው ወደ 4 ኪሎ ለመምጣት እኔ ደንቃራ ስለሆንኩባቸው እኔን ማጥፋት ይፈልጋሉ። በዘገየ በኩል እኮ መርዝ ለመስጠት ብዙ ሙከራ ተደርጓል። መኪና ውስጥ ቁጭ ብዬ ደክሞኝ ሲሄድ እኮ ፎቶ የራሴ አማራ እኮ ነው አንስቶ የሰጣቸው። ሞጣ ጸበደ አንተ ጥንባታም ሰሞኑን ሊሰድበኝ አልቻለም። እናንተ ምን አስበ ነው ግን ሞጣዬ? አንተ ሻፋዳ፣ አንተ ጺም አልባ ሰውዬ፣ አንተ ፉፉ ጋጋሪ ሞጣ አንተ ግማታ ለምን አባህና ነው ማሰድበኝ? ቂጤ ስር ያለው አንዴ ነው ለዛ ሞጣ ለምን አባህ ነው ማሰድበኝ? አንተ ቆለጣም ሰውዬ ሞጣ ለምን ነው የማይሰድበኝ? ሞጣ ቆለጦ እንደው መከራዬ ነው። በቀን አንዴ መሰደብ አለብኝ በሞጣ ግን እግዚአብሔርን እናንተ ተወኝ እኮ ግን ሞጣ ምን አስቦ ነው ግን በደህና ነው ሞጣ ቆለጦ። ስለዚህ ቢያገኝ 5 ሚሊዮን አያገባኝም ነው። እንደነዚህ አይነት ተራሶችን ሴቷ የሚያቺ በረኪና ስጡት ምናምን ያለችው ከቅዳሜ ገበያ ላይ ይቻላል አለያት ጆከር እና እሷ እኮ አንድ ላይ ነው የሚተኙ። እሙሟና ለሚልስላታል የታወቀ ነው። ጆከር እኮ ነዳኝ እሙሟና አስጎንብሶ ይልሳሉ የታወቀ እኮ ነው። ራሷን ተናግራለች በውስጥ መስመር። እንዲህ አይነት አጸያፊ ሴቶችን ደግሞ እኔ በልኬ ስላልሆኑ የወረዱ ስለሆነ ከዛሬ ሰዓት ወይም ከዚች ደቂቃ ጀምሮ ስለነዚህ ሰዎች አልናገርም። እኔ ትልቅ ነገር ነው የምሰራው። ትንሽ ሰው ወርጄ